ወርቅ ዛሬ ላይ ከፍተኛ በሚባል ሁኔታ ጨመረ የሚባለው እውነት ነው ወይ? ሁሉንም ካራት የምናሳያችሁ ይሆናል። ከ14 ካራት እስከ 24 ካራት የዛሬን የወርቅ ዋጋ በጥሬው እንዲሁም ደግሞ ዋና ዋና ካራት የሚባሉትን ወርቆች በኢትዮጵያ ዛሬ ጥር 4 2018 ዓ.ም ላይ በስንት በምሽት ላይ እንዳሉ ከዚህ ቪዲዮ መረጃውን በሙሉ የሚያገኙ ነው የሚሆኑት። ይህን ቪዲዮ ሲጀምሩ ታዲያ ላይክ ማድረጉን እርግጠኛ ይሁኑ። ለዚህ የዩቲዩብ ቻናልም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ቀጥታ ወደ መረጃው። ዛሬ ዕለተ ሰኞ ጥር 4 2018 ዓ.ም ጃንዋሪ 12 ላይ ይህ ወርቅ ዋጋ ትላንት ቅዳሜ አርብ ከነበረበት እጅግ በጣም ከፍተኛ በሚባል በግራም ማለት ነው ጭማሪን አሳይቷል። በምን ያህል የሚለውን አስመለክታችኋለሁ። ከ14 ካራት ስንጀምር የ14 ካራት 1 ግራም ወርቅ ዛሬ በ12980 ከ86 በመሸጥ ነው የሚገኘው በጥሬው ማለት ነው። ይህ እንግዲህ የጥሬው ወርቅ ዋጋ ሲሆን ሱቅ ላይ ደግሞ እስከ 18000 ድረስ በግራም በምሽት ላይ እንደሚገኝ መረጃን ለማጣራት ሞክረናል። በመቀጠል የምንመለከተው የ15 ካራትን ይሆናል። 15 ካራቱ በ54.13 የወርቅ ንጽህና ይታወቃል። 1 ግራም በጥሬው እየተሸጠ የሚገኘው በ13908 ከ06 ነው። ይህ 15 ካራት በኋላ የምነግራችሁ 16 ካራት 17 ካራት የሚባሉት የወርቅ አይነቶች በብዛት ገበያ ላይ ላይገኙ ይችላሉ። ምናልባት ከብዛት የወጣ ወይም ደግሞ ወደ ገበያ የሚቀርበው በተለይ 18 14 21 ነው። ይህም ደግሞ ምናልባት ከሸማቹ ከደንበኛው ፍላጎት ጋር በተቀመጠ ንጽጽርና ደንበኛ ብዙ ጊዜ የሚፈልገው የ14ን የ18ን እንዲሁም የ21 ካራት ነው በእኛ ሀገር ከተለመደው አኳያ ማለት ነው። ነገር ግን ወርቅ አቅራቢዎች ለብሔራዊ ባንክ በሚያቀርቡበት ሰዓት ላይ ብሔራዊ ባንክ ስለሚረከብ የሚረከብበት ዋጋ በዚህ ዋጋ ነው ማለት ነው። በመቀጠል የ16 ካራቱን የጥሬው ወርቅ ዋጋ ስነግራችሁ 1 ግራም በ14835 ከ27 በመሸጥ ላይ ይገኛል። የ16 ካራቱም የ1 ግራም ወርቅ ትላንት ከነበረበት 14728 ሲነጻጸር ዛሬ ላይ 14800 ነው። ምናልባት ከ100 ብር በላይ ጭማሪ እንዳለው ለመመልከት ችለናል። ቀጥሎ የ17 ካራቱን ስናወራ 17 ካራቱ ትላንትና እየተሸጠ የነበረው በ15649 ከ25 ነበር። ዛሬ ላይ 17 ካራት 1 ግራም ወርቅ በጥሬው በ15762 ከ47 ነው በምሽት ላይ የሚገኘው። ቀጥለን ብዙዎቻችሁ የምትመርጡት በተለይ ደግሞ በዋናነት በአውሮፓ በአሜሪካ እጅግ በጣም ተወዳጅነትን ካተረፉ የወርቅ ካራቶች መካከል የሚጠቀስ ነው። 18 ካራት በጥንካሬው እንዲሁም ደግሞ ከሌሎች ማዕድናቶች ጋር የመደባለቅ አዝማሚያው ጥሩ የሚባል ነው። 75% አካባቢ ንጹህ ነው። 25ሱ ደግሞ ከሌሎች ማዕድናት እንደ ኒኬል እንደ ብረት እንደ መዳብ የመሳሰሉ ሌሎች ብረታ ብረቶች የተቀላቀሉበት የወርቅ አይነት ነው። 15 ካራቱ ዛሬ ላይ ጥር 4 2018 በምሽት ላይ የሚገኘው በ16689 ከ68 ነው። ይህ የወርቅ ጥራት ደረጃው ምን ያህል ነው ካላችሁኝ 71.81 ነው። በ16689 ከ68 እየተሸጠ ነው የሚገኘው። ትላንትና በ16569 እየተሸጠ ነበር። ይህም እንግዲህ በ120 ብር አካባቢ ጭማሪን አሳይቷል በግራም ማለት ነው። ምናልባት ዛሬ ሰኞ እንደመሆኑ መጠን ከሌሎች ቀናቶች ጋር ሲነጻጸር በጣም የሚጨምርበት ቀን ላይሆን ይችላል። ምክንያቱም ማክሰኞም ሮብም ከፍ ሊል ይችላል ተብሎ ይገምታል ማለት ነው። ቪዲዮውን እያያችሁ ያላችሁት እስካሁን ሰብስክራይብ እንዲሁም ላይክ ሳታደርጉ ከሆነ ሰብስክራይብ እንድታደርጉልን ላይክ እንድታደርጉ እንጋብዛለን። ቀጥታ ወደ 19 ካራት ወደ 20 ካራት 21 ካራት የመሳሰሉትን
ከፍ ወዳሉ ካራቶች መረጃዎችን የምንሰጣችሁ ነው የሚሆነው። የጥር 4 2018 የ24 ካራት የጥሬ ወርቅ ዋጋ ዛሬ ላይ በ18544 ከ08 በምሽት ላይ ይገኛል። የወርቅ ንጽህናው 20 ካራቱ 82.08 ነው። 21 ካራት ውስጥ በስንት እየተሸጠ ነው ዛሬ ላይ ካላችሁኝ 21 ካራት 1 ግራም ወርቅ በ19471 ከ29 እየተሸጠ ይገኛል። 19471 ከ29። ይህ የወርቅ ንጽህናው 21 ካራት 86.84 አካባቢ ነው። ውጭ ላይ 21 ካራት እየተሸጠ የሚገኘው እስከ 25,000 ብር ድረስ በግራም የተሰራው ማለት ነው። በተጨማሪም ደግሞ እንደ ዲዛይኑ ውስብስብነት እንዲሁም ደግሞ ቅለት ከፍና ዝቅ በማድረግ እስከ 20,000 ብር ባለው በምሽት ላይ ይገኛል። ይህ የዛሬ የጥር 4 የ2018 በኢትዮጵያ ወርቆች በጥሬው በስንት እየተሸጡ ይገኛሉ፣ እንዲሁም ደግሞ ዋና ዋና የሚባሉት ካራቶች ገበያ ላይ ስንት ይባላል የሚለው መረጃችን ነው እየሰማችሁ ያላችሁት። በመቀጠል የምንመለከተው የ22 ካራቱን ይሆናል። 22 ካራት 1 ግራም ወርቅ በ20,398 ከ50 ነው በምሽት ላይ የሚገኘው። መቶውን ከፈለጋችሁ 22 ካራት የ21 ካራትን ያህል ተቀባይነትና ተወዳጅነት ያለው ነው በኢትዮጵያ ማለት ነው። 203,985 ብር እየተሸጠ ይገኛል ወይም መግዛት ማግኘት ይቻላል ማለት ነው። ይሄ ደግሞ የጥሬው ወርቅ ዋጋ መሆኑን ልብ ማለት ያስፈልጋል። ምናልባት 22 ካራቱን ገበያ ላይ ከ250 ሺህ ብር በላይ በ10 ግራም ልታገኙት ትችላላችሁ። የ22 ካራት የንጽህና ደረጃው 91.39 እንደሆነ ይታወቃል በሀገር ውስጥ መለኪያው ማለት ነው። በመቀጠል የ23 ካራትን ስንመለከት 23 ካራት 1 ግራም ወርቅ በ1325 ከ70 ይሸጣል። 23 ካራት ብዙ ጊዜ እንደነገርኳችሁ ለጌጣጌጥ ለልብስነት በብዛት የሚስተዋል የወርቅ አይነት አይደለም። ምክንያቱም ምንድነው ካላችሁኝ በቀላሉ የሚጎዳና ከሌሎች ማዕድናት ጋር የመቀላቀል አዝማሚያው አነስተኛ ስለሆነ ማለትም ብዙ ብረት ማዕድናቶች ውስጡ ስለሌሉት ወርቅ በባህሪው በቀላሉ የሚጎዳ አይነት ነው። ምንም እንኳን በእሳት ሲፈተን ጠንካራ ነው ቢባልለትም ነገር ግን በቀላሉ ሊሰበር የሚችል የብረት ማዕድን አይነት ነው። የመቅለጥን ኃይል ነው ብዙ ጊዜ ከእሳት ጋር ተፈትኖ እንደ ሌሎች ብረቶች አይቀልጥም የሚባለው ማለት ነው እንጂ ነገር ግን በቀላሉ ሊጎዳ ሊቧጨር ማለት ነው። ምናልባት ደግሞ በጣም ስስም ስለሚሆን ካራቶቹ ከፍ ባሉ ቁጥር ማለት ነው በቀላሉ ምናልባት የተፈለገውን ያህል አንጸባራቂነቱን እንዲሁም ደግሞ ውበቱን ልናገኘው አንችልም። በተለይ ደግሞ ከምንለብሳቸው ልብሶች ጋር እንደዚህ 23 ካራትን እና 24 ካራትን በምንጠቀም ሰዓት ላይ ማለት ነው። ብዙ ጊዜ 23 እና 24 ካራት እንደ ሳንቲም እንደ ሰዓት እንደ ዋንጫ እና የተለያዩ ነገሮች በብዛት ሲጠቀሙበት ይታያል ማለት ነው። በሀገር ውስጥ ነው የምላችሁ። በዓለም አቀፍ ደረጃ ግን ለተለያዩ ዝናሮች እንዲሁም ለትልልቅ የአንገት ሀብሎች በተለይ በዱባይ በሳውዲ እንደዚህ አይነት ወርቆች የተለመዱ ናቸው ማለት ነው። በዋናነት ግን የኢንቨስትመንት አማራጭ አድርገው ሰዎች የሚጠቀሙበት የካራት አይነት መሆኑን ልብ እንድትሉ ፈልጋለሁ። የ23 ካራት 21325 ከ70 በጥሬው እየተሸጠ ነው የሚገኘው። የ24 ካራቱ ዋጋ ጋር ደርሰናል። እንግዲህ ከትላንት ጋር ስናነጻጽረው 22 ካራቱ 24 ካራቱ 22252 ከ90 ነው እየተሸጠ የሚገኘው። ትላንትና 22093 ብር ነበር። አሁን 22252 ብር ነው እየተሸጠ የሚገኘው። ምናልባት በ150 ብር አካባቢ ጭማሪ እንዳለው ከትላንትና መረጃ ለመረዳት ችለናል ማለት ነው። ዛሬ ላይ እንግዲህ ጥሬ ወርቅ የ24 ካራቱ ጃንዋሪ 12 2026 ላይ በ22252 ከ90 በምሽት ላይ ይገኛል ማለት ነው። እንግዲህ ለዛሬ ለጥር 4 2018 ዓ.ም ያዝንላችሁ ወርቅ መሰል የሆኑ መረጃዎችን በዚህ አብቅተናል። ሌሎችም ቪዲዮዎችን እዚህ ዩቲዩብ ቻናል ላይ ታገኛላችሁ። በመመልከት እንግዲህ ቤተሰብ መሆን ይቻላል። ሰላም።